እንደምን አላችሁ የህብረታችን ፕሮግራም ተከታታዮች። ባለፈው ጊዜ እንደምታስታውሱት የኢትዮጵያን የፌዴራል ስርዓት ከፌዴራል ስርዓት መርሆዎች አንጻር ማገምገም ጀምረናል። ቀደም ባለው ጊዜ የፌዴራል ስርዓት መርሆዎችን 10 የሚሆኑ መርሆዎችን መዘን አውጥተን በእነሱ ላይ ውይይት ማድረጋችን ይታወሳል። ባለፈው ጊዜ ደግሞ የአንድ የፌዴራል ስርዓት መገለጫ ወይም መርሆ የሆነውን ቤተር ቱጌዘር ወይም ደግሞ አብሮነት ይሻላል የሚለውን ተመልክተን ነበረ። ለዛሬ ቀጠሮ ይዘን ነበር። ታስታውሱ እንደሆነ የያዝነው ቀጠሮ ዛሬ የምንወያየው አንዱ የፌዴራል ስርዓት መገለጫ ወይም ደግሞ ባህሪያት ዋና ባህሪያት ከሆነው መካከል ሼርድ ሩል ኤንድ ሰልፍ ሩል ወይም ደግሞ በጋራ መተዳደር እና በራስ መተዳደር የሚለውን መርሆ ይዘን በዛ መርሆ አማካኝነት የኢትዮጵያን የፌዴራል ስርዓት እንገመግማለን ማለት ነው። እንግዲህ ይህንን ግምገማ ስናደርግ አንደኛ ህገ መንግስቱን ነው መሰረት አድርገን የምንወያየው። ቅርጸ መንግስቱንም እንመለከታለን። ርዕዮተ ዓለም ያስፈልጋል። ምክንያቱም ርዕዮተ ዓለማችንን የምናስፈጽመው በመንግስት መዋቅሮቻችን ውስጥ ስለሆነ እሱንም እንመለከታለን። ዋና ከተማችን እንግዲህ አዲስ አበባንም ነጠል አድርገን ቋንቋ ጉዳይም በእነዚህ አቅጣጫዎች የሰልፍ ሮል ኤንድ ሼርድ ሮል የሚባለውን ኮንሴፕት ኢትዮጵያ እንዴት ነው የተረዳችው? ኢትዮጵያ ስንል እንግዲህ ህገ መንግስቱን አሁን ያለውን ህገ መንግስት ለማለት ነው። በዛ ላይ ውይይት እናደርጋለን። መልካም ቆይታ እንደሚኖረን አምናለሁኝ። አመሰግናለሁ በጣም እንግዲህ የኢትዮጵያ የፌዴራል ስርዓት ከዚህ ከሼርድ ሩል እና ከሰልፍ ሩል ከሚባለው የፌዴራል ስርዓት መርሆ አንጻር ሲታይ ለየት ያሉ ባህሪያት ከሌሎች የፌዴራል ስርዓቶች ከሚከተሉ ሀገራት ጋር የማይሄዱ ይህንን በጋራ መተዳደርና በራስ መተዳደር የሚለውን መርሆዎች የሰበሩ ባህሪያት ታዩበታላችሁ። እነዛም ባህሪያቶች ናቸው ዛሬ የማሳያችሁ። እና እንግዲህ በመጀመሪያ ራስ ማስተዳደር እና በጋራ መተዳደር የሚለው ኮንሴፕት ጽንሰ ሀሳቡ ራሱ ሁለት ነገሮች አሉት። አንደኛ ራስ አለው፣ ሁለተኛ ደግሞ ጋራ አለው ማለት ነው። ስለዚህ እነዚህን እንዴት ነው ያየናቸው የሚለውን በተራ እንመለከታቸዋለን። እንግዲህ ተመልከቱ። ኢትዮጵያ ውስጥ ራስ የሚለውን ኮንሴፕት ወይም ደግሞ ሰልፍ የሚለውን ኮንሴፕት የተረዳው ህገ መንግስቱ የተረዳው ብሔረሰብና ህዝብ ናቸው በሚል ነው። እንግዲህ በኢትዮጵያ የመንግስት ውቅር ውስጥ በኢትዮጵያ የመንግስት ስትራክቸር ውስጥ የራስነት የልጅነት ስልጣን ያላቸው ብሔረሰብና ህዝብ ናቸው። እነሱ በህገ መንግስት ላይ አልተገለጹም ብለን ባለፈው ጊዜ ተወያይተናል። ግልጽ አይደሉም፣ በዴፊኒሽንም ግልጽ አይደሉም ተብሏል። የሆነ ሆኖ ግን የራስነት ወይም የልጅነት የኢትዮጵያ ልጅነት ስልጣን የኢትዮጵያ ራስነት መስራችነት የቃል ኪዳን ባለቤትነት ስልጣን የተሰጣቸው እነዚህ ብሔረሰብና ህዝብ ናቸው። ይህንን ፕሪያምብሉ ላይ ታገኙታላችሁ ብትፈልጉ። በተለያየ መንገድ ህገ መንግስቱ ላይ ተገልጿል። ለምሳሌ የፌዴሬሽን ምክር ቤትም ሲቋቋም እንግዲህ አንዱ የጋራ ቤታችን ከምንለው በኋላ መጣበታለሁ የፌዴሬሽን ምክር ቤት ነው። አንቀጽ 61ን ብትመለከቱ ምክር ቤቱ የሚመሰረተው ከብሔር ተውጣቶ ነው ይላል። ስለዚህ ያንን የጋራ ቤትም ስንመሰርት ራስ የምንላቸው እነዚህ ልጅ የምንላቸው ከነሱ በተውጣጣ ነው የሚዋቀረው ማለት ነው። አንቀጽ 52 ንዑስ አንቀጽ 2 ሀ ላይ ብትመለከቱም ክልሎች ሲዋቀሩ ክልል የሚባለውን ሌላ ስብስብ ከኢትዮጵያ ሌሎች ስብስብ አለ፣ ክልል የሚባል ስብስብ። እዛ ስብስብም ራሱ ሲፈጠር ዋናው ፕሪንሲፕሉ ሀ ላይ እዚህ 52 ሀ ላይ ስትመለከቱ ራስን በራስ ማስተዳደርን አላማ ያደረገ መሆን አለበት። ራስ የሚባሉት ብሔር ናቸው። ስለዚህ በክልል ብትደራጅ በዞን ብትደራጅም በጣም ኢምፖርታንቱ ኤሌመንት ዋናው አስፈላጊ አንኳር ነገር ብሔር ነው። ስለዚህ ራስን በራስ ማስተዳደር እንዲችሉ ተደርጎ በብሔር መደራጀት አለበት ነው የሚለው። አንቀጽ 39 የታወቀ ነው። እስከ መገንጠል ድረስ ለብሔሮች መብት ይሰጣል ማለት ነው። እና በዚህ ራስ ይህን ልዕልና ይህን የልጅነት ስልጣን በዚህ በፌዴራል ስርዓት ውስጥ የተረከቡት እነዚህ ብሔረሰብና ህዝብ ናቸው ማለት ነው።
በሌሎች ሀገራት ባለፈው ጊዜ እንዳልነው በየትኛውም የፌዴራል ስርዓት ውስጥ የራስነት ስልጣን የሚሰጠው ለዜጎች ነው። ዜጎች በሚሰባሰባቸው ባሉባቸው ፖለቲካል ዩኒት ውስጥ ማንኛውም ወንድ፣ ሴት፣ የተለያየ ሃይማኖት ያላቸው የተለያየ ብሔር ያላቸው ተሰባስበው ያሉበት የፖለቲካ ዩኒት ያ ራስ ተብሎ ይጠራል በሌሎች ሀገራት የፌዴራል ስርዓት ውስጥ። እኛ ግን ራስ የምንላቸው ብሔር ነው። ራስ ማስተዳደር ማለት ብሔር ራሱን በራሱ በብሔሩ በተወላጁ መተዳደር አለበት የሚል ጽንሰ ሀሳብ የያዘ ነው ማለት ነው። እና እንግዲህ አንዱ ባህሪ ይሄ ነው። ራስ የሚለውን የልጅነት ስልጣን ለብሔር የሰጠ ነው ሰልፍ እንግዲህ ሮል የሚለው ማለት ነው። ሁለተኛው ለየት ያለው አሰራሩ የኢትዮጵያ ፌዴራል ስርዓት ከዚህ ከሼርድ ሩል እና ከሰልፍ ሩል ወይም ደግሞ በጋራ መተዳደር እና ከራስ መተዳደር ጋር ተያይዞ እንግዲህ የፌዴራል ስርዓት ሁለት ቤቶች ባለ ሁለት ጎማ ነው ብለናል። ብዙ ጊዜ ባለ ሁለት ጎማ ነው። 3 ሌየርስ ያሉባቸው አጋጣሚዎች አሉ። በዓለም ላይ በጣም ጠባብ ነው፣ ግን ሁለት ናቸው በዓለም ላይ የተለመደው በአብዛኛው ፌዴራል መንግስትና ስቴት ማለት ነው። ሁለት መንግስታት ይኖራሉ ማለት ነው። እና እነዚህን ሁለት ስብስቦች በሙሉ ሁለቱም ፈራሽ አድርጎ የተዋቀረ ነው የኢትዮጵያ ፌዴራል ስርዓት። እንግዲህ እንደምታውቁት አንቀጽ 39ን ስንመለከት ብሔር በፈለገው ጊዜ ምንም አይነት ጥያቄ ሳይኖርበት ህግ በኩልም ሳያልፍ ፍርድ ቤትም ሳይኖር የሚጠይቀውም ሳይኖር ምን ሆነሃልም ሳይኖር ሽማግሌም ሳይኖር የመገንጠል መብት አለው። በዚህ ደረጃ የመገንጠል ልዕልናን የሰጠ ነው። ስለዚህ ከዋናው ቤት ፈራሽ ነው ማለት ነው። የኢትዮጵያ ፈራሽ ናት ማለት ነው። ይሄ ብቻ አይደለም። ደግሞ አንቀጽ 47 ንዑስ አንቀጽ 2ን ብታዩ ክልሎች ውስጥ የተካተቱት ብሔረሰቦች፣ ህዝቦች በማንኛውም ጊዜ የየራሳቸውን ክልል የማቋቋም መብት አላቸው ይላል። ይሄ ማለት ምን ማለት ነው? ክልልም ፈራሽ ነው ማለት ነው። ስለዚህ ማንኛውም ስብስብ ቡድኖች 2-3 ሆነው ተሰባስበው ያዋቀሩት ዞንም ሊሆን ይችላል። በዞን በተወሰኑ ብሔሮች የተዋቀረ ዞን ካለ ያም ዞን እንኳን ፈራሽ ነው ማለት ነው። ስለዚህ ፌዴራል መንግስትም ስቴቶችም በኢትዮጵያ የፌዴራል ስርዓት አሁን ባለው የፌዴራል ስርዓት መርሆ መሰረት አስተሳሰብ መሰረት ሁለቱም ፈራሽ ቤቶች ናቸው ማለት ነው። በሌሎች የፌዴራል ስርዓት በሚከተሉ ሀገሮች ግን ዋናው ቤት አገር የሚባለው ትልቁ ዩኒየንም ትልቁ ጠገግ እሱም ፈራሽ አይደለም። ስቴቶችም እንደው ዝም ብሎ እየተነሱ የሚፈረሱ አይደሉም። አሁን አሜሪካ ውስጥ ያሉ ስቴቶች አይነኩም፣ ሁልጊዜም ይኖራሉ። ፌዴራል መንግስት ዩኒየኑም ደግሞ ሁልጊዜም ይኖራል ማለት ነው። እና የፌዴራል ስርዓት ሁለቱ ተጠባብቀው ሳይፈራረሱ የሚያኖር ስርዓት ሲሆን ኢትዮጵያ ውስጥ ግን ሁለቱም ፈራሾች ናቸው። እንግዲህ የደቡብ ጥሩ ኤግዛምፕል ነው። በዚህ ጊዜ ደቡብ ክልል ነበር፣ የኢትዮጵያ ተምሳሌት ነው ሲባል ቆይቶ በኋላ የዚህ ጥያቄ የዚህ ክልል አፍርሶ መሄድ ይቻላል የሚለው ጥያቄ በህገ መንግስታዊ ስለሆነ ሲዳማ ተነሳ እና ሌሎችም እየተከተሉ እንግዲህ ደቡብ ፈራርሶ ታያላችሁና ይሄ የሆነበት ምክንያት ምንድነው? እንግዲህ ስቴቶችም ፈራሽ ናቸው፣ ዋናው ዩኒየናችንንም ፈራሽ አድርጎ ከመገንባት የመጣ ማለት ነው። እና ይሄ አንዱ የፌዴራል ስርዓትን መርሆ የጣሰ የሰበረ ባህሪያት አለበት ማለት ነው። ሰልፍ ሮል እና ሼርድ ሮል የሚባለው ወይም ይሄ በጋራ የምንኖርባቸው ቤቶች ፈራሾች አድርጎ ስላስቀመጣቸው ነው። ሶስተኛው እንግዲህ ቅርጸ መንግስታችንን ስናይ ደግሞ የተለዩ ባህሪያት አሉት። እንግዲህ በዓለም ላይ የተለያየ አንድ ሁለት አይነት የሚሆኑ እና ከዛም በላይ ቅርጸ መንግስቶች አሉ። ግን አንዱ በጣም የታወቁት ዩኒ ካሜራል እና ባይ ካሜራል የሚባሉ አሉ። ወይም ደግሞ ሁለት ቻምበር እና ባለ አንድ ቻምበር የሆነ መንግስት መስረታ ማለት ነው። ኢትዮጵያ እንግዲህ ባይ ካሜራል ነኝ ነው የምትለው። ባይ ካሜራል ማለት እንግዲህ ሁለት ምክር ቤት ያለው ማለት ነው። ማለት እንግዲህ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት ማለት ነው። እንግዲህ ሁለት ምክር ቤቶችን መስርታለች ኢትዮጵያ። ይሄ የጋራ ቤት ነው፣ የጋራ ቤት እንዲሆኑ ማለት ነው። እንግዲህ እነዛ ራስ የሚባሉት ብሔሮች ተሰባስበው ደግሞ የጋራ ቤት አለን ሲሉ ይሄ የጋራው ቤት መካከል አንዱ ትላልቅ ቤት የጋራ ቤቶች ከሚባሉት ውስጥ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት ነው ማለት ነው። እንግዲህ
ይሄ በብዙ ሀገራት ውስጥ አለ። እንግዲህ ሴኔት እና የህዝብ ተወካዮች ምክር ቤት ይባላል። በተለያየ ሀገር ሴኔት እና የህዝብ ተወካዮች ምክር ቤት ተብሎ በሁለት ሀውስ አለ። ነገር ግን ኢትዮጵያ ውስጥ አሁን በተለይ አሁን የህዝብ ተወካዮች ምክር ቤት ያው እንደሚታወቀው ከየቦታው ተመርጠው የሚመጡ ሰዎች የሚገቡበት ምክር ቤት የሚዋቀር ነው። እሱም በማንነት ላይ ያተኮረ እንደሆነ የታወቀ ነው። የፌዴሬሽን ምክር ቤት ግን ለየት የሚያደርገው ከእያንዳንዱ ብሔር ቢያንስ አንድ ሰው ተመርጦ ይመጣል። በዛው ብሔር ውስጥ ደግሞ ቁጥሩ ከበዛ በ1 ሚሊዮን አንድ ሰው እየጨመረ እንዲህ ተደርጎ በዚህ ቀመር የተሰራ ቤት ነው ማለት ነው። የፌዴሬሽን ምክር ቤት የሚመጡት ተወካዮች በቀጥታ በህዝብ ተመርጠው ሳይሆን በክልሎች ናቸው የሚልኳቸው። ክልሎች ከየብሔሩ አምጥተው ወደ ፌዴሬሽን ምክር ቤት ይልኳቸዋል። እዛ ሄደው አባል ይሆናሉ ማለት ነው። እና እንዲህ አይነት አሰራር ነው። አሁን ይህንን አሰራር ስንመለከት በዓለም ላይ ካሉት የተለየ ሆኖ እናየዋለን። አሁን ባይካሜራል ይሄ ሴኔት የሚባለውን ሌሎች ሀገሮች ሲያዋቅሩት እንዲህ ከየብሔሩ ከየሃይማኖቱ ሳይሆን የሚሰገሰገው ሜሪት ቤዝድ በአብዛኛው ሜሪት ቤዝድ የሆነ በኋላ አሳያችሁ እንመጣበታለን የሆነ እና ወይም ደግሞ አንዳንዶቹ በቀጥታ ምርጫ ለምሳሌ እንደ አሜሪካ አይነቱ ሀገር በቀጥታ ሴኔት በምርጫ ነው የሚመጣው። ዋናው ምክር ቤትም ሁለቱም ሴኔትም በምርጫ ነው የሚደረገው። አንዳንድ ሀገሮች ግን ተወካዮች ምክር ቤትን በምርጫ ያደርጉና ይሄኛውን የሴኔቱን ግን በምልመላ ሴሌክሽን የሚያደርጉበት ሁኔታ አለ። እና ኢትዮጵያ ውስጥ ለየት ያደረገው እንግዲህ ምንድነው አንዱ የብሔርን ወይም ደግሞ የማንነት ውክልና ቤት መሆኑ ነው አንዱ። ሁለተኛው ባህሪው ይሄ የፌዴሬሽን ምክር ቤት እንግዲህ ከሰራቻቸው ሁለት ቤቶች ውስጥ አንዱ ተወካዮች ምክር ቤት ነው፣ ሁለተኛው የፌዴሬሽን ምክር ቤት ነው ብለናል። ይሄ የፌዴሬሽን ምክር ቤት ሰርታ ከጨረሰች በኋላ የተሰጠው አንዱ ስልጣን እና በዓለም ላይ የሌለው የህግ ትርጉም ስራ ወይም ደግሞ የህገ መንግስት ትርጉም ስራ ተሰጥቶታል። አሁን በሌሎች ዓለሞች የፌዴራል ስርዓት በሚከተሉ ይሁን አህዳዊ ስርዓት በሚከተሉ ሀገሮች ውስጥ የህገ መንግስት የሚተረጎመው በዳኛ ነው። አሁን ብዙ ሀገራት ለምሳሌ በአሜሪካ ሱፕሪም ኮርት ነው የሚተረጉመው። ሱፕሪም ኮርት የሚባለው ወይም ደግሞ የሀገሪቱ ትልቁ የመጨረሻው ፍርድ ቤት እሱ የህገ መንግስቱን ይተረጉማል። በካናዳም እንደዚሁ ሱፕሪም ኮርት ነው የሚተረጉመው። በጀርመን የህገ መንግስት ዳኛ የሚባል ራሱን የቻለ ፍርድ ቤት አቋቁማለች ጀርመን። ሌሎችም ራሽያንም ብንመለከት፣ ቤልጅየምንም ብንመለከት፣ ደቡብ አፍሪካን ብንመለከት በዓለም ላይ ወደ 60 በላይ የሚሆኑ ሀገሮች ራሱን የቻለ የህገ መንግስት ዳኛ ብለው አቋቁመው ኮንስቲቱሽናል ኮርት ይሉታል በእንግሊዝኛ። ያ ዳኛ ተቋቁሞ እሱ ነው ትርጉም የሚሰጠው የህገ መንግስት ትርጉም የሚሰጠው ማለት ነው። ይህ ካልሆነ እንዳልኳችሁ ሱፕሪም ኮርት ነው በዓለም ላይ። ከዚህ ውጪ ያለች ቻይና ብቻ ናት። ቻይና ምንድን ነው የምታደርገው? ቻይና አሴምብሊ ወይም ደግሞ ዋናው ምክር ቤት የሀገሪቱ ዋና ምክር ቤት አንድ ኮሚቴ አቋቁሟል። ያ ኮሚቴ በዛ ኮሚቴ አማካኝነት ነው ትርጉም የምትሰጠው። እንግዲህ ቻይና ትንሽ ለየት ያለ አሰራር አላት። ምርጫውም የተለየ ነው። ሴሌክሽን እና ኤሌክሽን ፕላስ ኤሌክሽን ይላሉ። ይሄ ማለት ምን ማለት ነው? ምርጫ ብቻ ሳይሆን ምልመላም አለ በእኛ ውስጥ ይላሉ። ሜሪት ቤዝድ የሆነ ነው አብዛኛው እንትናቸው መንግስት ስልጣን ላይ የሚይዙ ሰዎች። ስለዚህ ለየት ያለ አሰራር ነው ያላት። ኮሚኒስት የሆነም ምክር ቤት ነው ስለምትል ከቻይና ውጪ ሌሎች ሀገሮች በሙሉ በሱፕሪም ኮርት እና በኮንስቲቱሽናል ኮርት አማካኝነት ነው የህገ መንግስት ትርጉም የሚሰሩት ማለት ነው። ኢትዮጵያ እንግዲህ ለየት የሚያደርጋት ይሄ ከብሔሮች ተውጣቶ የመጣ ተወክሎ የመጡ ሰዎች የህገ መንግስት ትርጉም ስራ እንዲሰሩ አድርጋለች። ይሄ የሚያሳየው ምንድነው? እንግዲህ ኢትዮጵያ የህገ መንግስት ትርጉምን ስራ የፍርድ ቤት ስራ አይደለም ብላ ታምናለች ማለት ነው። ለዚህ ማረጋገጫ የሚሆነን አለ። በእርግጥ ለምሳሌ አንድ ቦታ ላይ አንድ ህገ መንግስቱ አንድ ቦታ ላይ ምንድነው የሚለው? አንቀጽ 79 ቁጥር 1 ላይ ባነብላችሁ እንደዚህ ይላል። በፌዴራልም ሆነ በክልል የዳኝነት ስልጣን የፍርድ ቤቶች
ብቻ ነው ይላል። አንቀጽ 79 አንድ ነው ይሄንን የሚለው። በፌዴራልም ሆነ በክልል የዳኝነት ስልጣን የፍርድ ቤቶች ብቻ ነው። ዳኝነት የፍርድ ቤት ብቻ ነው። ከፍርድ ቤት ሌላ ማንም የዳኝነት ስራ ሊሰራ አይችልም የሚል አንቀጽ አስቀምጣለች ተቀምጧል 79 አንድ። በሌላ በኩል ደግሞ የህገ መንግስት ትርጉሙን ስራ ለፌዴሬሽን ምክር ቤት መስጠት ማለት የህገ መንግስት ትርጉሙ ስራ የዳኝነት ስራ አይደለም ብሎ አለማመን ማለት ነው። ማመን ማለት የህገ መንግስት ትርጉም ስራ አንድ የዳኛ ስራ አይደለም ብላ ታምናለች ማለት ነው ሀገሪቱ። እና ይሄ አሁን ከባድ የሆነ የጽንሰ ሀሳብ በጣም ከባድ የሆነ መፋለስ ነው ማለት ነው። ከባድ የሆነ በህግ ላይ ያለን አመለካከት እምነት ምን ያህል ከሌላው ዓለም የተለየም ነው ማለት ነው። እንግዲህ በጋራ መተዳደር ከምንለው ውስጥ በጋራ ከሚያስተዳድረን አንዱ ተቋም እንደዚህ ተወላክፎ ነው የተቋቋሙ ማለት ነው። ይህንን ኃላፊነት ለፌዴሬሽን ምክር ቤት መሰጠት አልነበረበትም። ሀገር እንዳልኳቸው ዓለሞች በሙሉ የፌዴራል ስርዓት ያላቸው ሀገሮች በሙሉ ወይ ለሱፕሪም ኮርት ወይ ለኮንስቲቱሽናል ኮርት እንጂ ይህንን ስልጣን ዝም ብለው ለአንድ የፖለቲካ ውክልና ላለው ምክር ቤት አልሰጡም። ስለዚህ ካቋቋምነው የጋራ ቤት መካከል አንዱ ለየት የሚያደርገው የኢትዮጵያን ፌዴራል ስርዓት የፌዴሬሽን ምክር ቤት ይህንን የማይገባውን ስራ መስራቱ፣ ማያስፈልግ ስራ ውስጥ መግባቱ፣ የዳኝነትን ስራ መንጠቁ ነው ማለት ነው። ሌላው የፌዴሬሽን ምክር ቤት አወቃቀርን እንግዲህ እንዳልኳችሁ ስናይ አንቀጽ 61 ላይ እያንዳንዱ ብሔር ነው ተወክሎ የሚመጣው ብያችኋለሁኝ። እሱን ብያለሁ። ሌሎች ሀገራት እንዳልኳችሁ ሴኔቱ የሚዋቀረው በምርጫ ነው። ዋናው ነገር ግን ምንድን ነው? አንዳንድ ሀገራት ኤሌክሽን እና ኤሌክሽን ብቻ። አሁን ዩናይትድ ስቴትስ ቅድም እንዳልኳችሁ ሴኔትም ኤችአርም ወይም ደግሞ የሀውሱ ዋናው ቤት ምክር ቤቱም እና ሴኔቱም ሁለቱም በምርጫ ነው የሚመጡት ብላ ታምናለች ዩናይትድ ስቴትስ። ስለዚህ ለሁለቱም ምርጫ ታዘጋጃለች። በምርጫ መሰላል ውስጥ አልፈው ነው ወደዛ ምክር ቤት የሚመጡት። ሌሎች ሀገሮች ግን ምርጫ ብቻ ሳይሆን ይሄ ባይካሜራል የሆነውን ስርዓት ሲያዋቅሩ ሰሌክሽን ፕላስ ኤሌክሽን መሆን አለበት ብለው ደግሞ የሚያምኑ ሀገሮች አሉ። ለምሳሌ አየርላንድን ብንመለከት አሁን አየርላንድ የምታየው ተወካዮች ምክር ቤት በምርጫ ነው የሚመጣው። ነገር ግን ሴኔቱን ግን ሌላው ቀርቶ ለዩኒቨርሲቲ ለታዋቂ ዩኒቨርሲቲዎች እንኳን እድል ሰጥታለች፣ ሴኔት እንዲመርጡ ማለት ነው። ከዩኒቨርሲቲዎች መካከል የተወሰኑ ዩኒቨርሲቲዎች በኮታ ተሰጥቷቸዋል። ያ የዩኒቨርሲቲ ኮሚኒቲ ለሴኔት የሚሆኑ አባላትን መርጦ ይልካል ማለት ነው። አንዳንድ ተቋማት ይሄ መብት የተሰጣቸዋል። እነሱም መርጠው ልከው ነው ይሄ ሴኔት ቤት ይሄ ሀውስ የሚገነባው ማለት ነው። እና አሁን ይሄ በቀጥታ ምርጫ የሚገነባ ቤት አይደለም ማለት ነው። የአየርላንድ ሴኔትም እንግዲህ ምንድነው እንዳልኩት ቅድም ኤሌክሽን እና ሰሌክሽንም ነው ማለት ነው። እንግዲህ ሁለቱ ቤት ሲሰራ አንዱ በክሊር በሆነ ዴሞክራቲክ በሆነ ምርጫ ይገነባል የተወካዮች ምክር ቤት። ያኛው ሴኔት ግን ደግሞ ችሎታ በተለይ ዩኒቨርሲቲ ድረስ ያስኬዳት አየርላንድ ቤስት ማይንድስ ፍለጋ ነው እና ለዚያ ቤት ያላትን ትኩረትም የሚያሳይ ነው። እና አገሮች በአጠቃላይ የተለያየ አሰራር አላቸው ይህን ቤት ሲያዋቅሩ። ኢትዮጵያ እንግዲህ እንዳልኩት ሴሌክሽን ወይም ደግሞ ከተወካይ ተልኮ ከየክልሉ መሆኑ ሳይሆን ከባዱ ችግር ብሔር ተኮር የሆነ ወይም ደግሞ የብሔር ውክልና ያላቸው ብቻ መሆኑና የህገ መንግስት ትርጉም ለዛ አካል መሰጠቱ ከሌሎች የፌዴራል ስርዓት ሀገራት ከሚከተሉ ሀገራት ተራ ያወጣዋል ማለት ነው። ሌላው እንግዲህ አዲስ አበባ ነው። ደግሞ እንግዲህ በጋራ መተዳደር ስንል በቀደም እንዳልኳችሁ ሰልፍ ሩል ሼርድ ሩል አይደለም ዛሬ የምንነጋገረው። በጋራ መተዳደር ስንል እንግዲህ የጋራ ጉዳዮቻችን መካከል አንዱ ደግሞ ካፒታል ሲቲ ወይም ደግሞ የአዲስ አበባ ጉዳይ ነው የሚነሳው ማለት ነው። እንግዲህ እንደምታውቁት አንቀጽ 49 ላይ አዲስ አበባን የሚመለከተው ክፍል በጣም አሻሚ ነው። አሁን አንቀጽ 49ን የመጀመሪያውን ቁጥር 2ን ስትመለከቱ የአዲስ አበባ ከተማ አስተዳደር ራሱን በራሱ የማስተዳደር ሙሉ ስልጣን ይኖረዋል፣ ዝርዝሩ በህግ ይወሰናል ይላል። ምን ማለት ነው? የአዲስ አበባ ከተማ አስተዳደር ራሱን በራሱ ማስተዳደር ይችላል። የአዲስ አበባ ህዝብ አይልም።
በነገራችን ላይ በጣም የሚገርማቸው ነገር እንግሊዘኛው ደግሞ የአዲስ አበባ ነዋሪ ነው የሚለው the residents of the city ነው የሚለው ወይም ደግሞ የከተማው ነዋሪዎች ራሳቸውን በራሳቸው ያስተዳድራሉ ይላል የእንግሊዘኛው ትርጉም። ይሄው አንቀጽ 2። በአማርኛው ላይ ግን የአዲስ አበባ አስተዳደር ራሱን በራሱ ያስተዳድራል ይላል እና ይሄ ራሱ የህገ መንግስት ትርጉም የሚጠይቅ ነው፣ አሻሚ ነው። ለህዝቡ ልዕልና ወይም ደግሞ ለአዲስ አበባ ህዝብ ራሱን በራሱ የማስተዳደር ስልጣን አልሰጠውም። እዚህ አንቀጽ ላይ ብቻ ሳይሆን በአጠቃላይ አዲስ አበባ በከፍተኛ መገፋት ውስጥ እንድትቆይ ያደረጋት አንዱ በተለይ ይሄ ሰልፍ ሩል ከሚባለው ጽንሰ ሀሳብ ጋር እንድትገፋ ያደረጋት አንዱ በዚህ ብሔረሰብና ህዝብ በሚባለው ማዕቀፍ ውስጥ ስላልታቀፈች ነው። ፌዴሬሽን ምክር ቤት ለምሳሌ አዲስ አበባ መቀመጫ የሌላት ወይ ብሔር አይደለሽም ወይ ብሔረሰብ አይደለሽም ወይ ህዝብ አይደለሽም ተብላ ነው። ስለዚህ በአጠቃላይ አዲስ አበባ ካፒታል ሲቲያችንን ግልጽ ባልሆነ ራስ በራስ ማስተዳደር ላይ ነው ያለችው ማለት ነው። እንግዲህ በአንድ በኩል አዲስ አበባ ራሷን ታስተዳድራለች እያሉ ባለስልጣኖች ሲናገሩ ትሰማላችሁ። በሌላ በኩል ግን ግልጽ የሆነ አዲስ አበባ ህዝብ ራሱን በራሱ ያስተዳድራል የሚልና እስከ ፌዴሬሽን ምክር ቤት ድረስ ወንበር እንዲኖረው የሚያደርግ አሰራር ደግሞ የለም። በሌላ በኩል ይሄው የጋራ ቤታችን ሆኖ ሳለ እንግዲህ በሼርድ ሩል ውስጥ አንዱ የጋራ ጉዳዮች መካከል ካፒታል ሲቲ ይነሳልና የጋራ ቤታችን ሆኖ ሳለ እዛው አንቀጽ 49 ቁጥር 5 ላይ የኦሮሚያ ክልል ልዩ ጥቅም እንደሚገባው አድርጎ ያስቀምጣል እና የልዩ ጥቅም እሳቤ በጋራው ቤታችን ላይ የልዩ ጥቅም እሳቤ አምጥቷል ማለት ነው። ስለዚህ ስንመለከት አሁን እንግዲህ የጋራ ቤት ነው ብሎ ለማሰብ የማያስችል አንቀጽ ተቀምጧል፣ ሳንካ ተቀምጧል ማለት ነው። እንግዲህ ልዩ ጥቅም ከፋይና ልዩ ጥቅም ተቀባይ ካለ በአንድ የጋራ ቤታችን ውስጥ ያ ቤት የጋራ አይደለም ማለት ነው። የኔ የሚለው ደግሞ ቡድን ወይም ደግሞ ኃይል እንዲነሳ የሚያደርግ አንቀጽ ስለሆነ በዚህ በጋራው ቤታችን ላይ ያለው መርሆ ይሄ ፌዴራል ስርዓት ያለው መርሆ በጣም አስቸጋሪ ነው ማለት ነው። ግጭት ቀስቃሽ ነው። ከፌዴራል ስርዓት መርሆም ደግሞ ማሄድ ነው ማለት ነው። በጣም የሚገርመው ነገር አዲስ አበባን ስንመለከት በተለይ ሰልፍ ሩል ወይም ሼርድ ሩል የሚባለው ይሄ በጋራ መተዳደር በራስ መተዳደር ከሚባለው መርሆ አንጻር አዲስ አበባ ውስጥ ያለው ግራ መጋባት ሰልፍ በሚለው ውስጥ አለመኖሯ አዲስ አበባ እስከ ፌዴሬሽን ምክር ቤት ድረስ ቦታ ማጣቷ ሰልፍ በሚለው ዴፊኒሽን ውስጥ አለመካተቷ የሚያሳየው በጋራው ቤታችን ላይ ደግሞ የልዩ ጥቅም እሳቤ ተነስቶ ከባዱ ዥንብር ውስጥ እንድንገባ ያደረገው ይሄ በጋራ መተዳደርና በራስ መተዳደር የሚለውን የፌዴራል ስርዓት መርሆ ምን ያህል ኢትዮጵያ በተሳከረ ሁኔታ እንደተረዳችው የሚያሳይ ነው እና አዲስ አበባ ማሳያ ናት። አዲስ አበባ ይሄ ጽንሰ ሀሳብ ይሄ የፌዴራል ጽንሰ ሀሳብ ምን ያህል ተዛብቶ ተግባራዊ እንደሆነ ማሳያ ነው። አዲስ አበባ ውስጥ ያለው ችግር የአዲስ አበባ ችግር የፌዴራል ስርዓቱ ችግር ነው። ፌዴራል ስርዓቱ ይሄን ሼርድ ሮል ኤንድ ሰልፍ ሮል የሚለውን በተንጋደደ ሁኔታ ስለተረዳው ይሄ የተንጋደደ አሰራር በዚህ በጋራ ቤታችን ላይ ችግሩን በግልጽ እንድናየው አድርጓል ማለት ነው እና አዲስ አበባ ላይ ያለው ችግር የፌዴራል ስርዓቱ ችግር መገለጫ ነው ማለት ነው። የሰልፍ ሮል ኤንድ ሼርድ ሮል ችግር መገለጫ ነው አዲስ አበባ ላይ የምናየው እና በአጠቃላይ አዲስ አበባ የጋራው ቤታችንንም እንደዚህ አድርጎ አወላክፎ ነው ያለው። ሌላው የጋራ ርዕዮትን በሚመለከት ለምሳሌ አሁን እንግዲህ በጋራ ነው ስንል የምንከተላቸው ርዕዮት ወይም ደግሞ አይዲዮሎጂስ በእንግሊዝኛ አይዲዮሎጂ ነው አይደለም የሚባለው አይዲዮሎጂስ ከፌዴራል ስርዓቱ ጋር የማይሄዱ ሆነው ደግሞ ታያላችሁ። ለምሳሌ ያህል ባለፉት ጊዜያት ለረጅም ጊዜ ኢትዮጵያ ስትከተል የነበረው ርዕዮተ ዓለም የአብዮታዊ ዲሞክራሲ ርዕዮተ ዓለም ነው። እስካሁንም ድረስ መልኩን ቀይሮ መጥቶ ማለት ነው። አብዮታዊ ዲሞክራሲ በተፈጥሮ በጣም ሴንትራላይዝድ የሆነ ነው። ማዕከላዊ እዝ ይጠይቃል። ሀሳቦች በተግባር መውረድ አለባቸው፣ ተግባራዊ መሆን አለባቸው። በጣም ሴንትራላይዝድ የሆነ ኤንድ በጣም ስትሮንግ ናሽናል አይደንቲቲ ያለበት ስርዓትን ይፈልጋል። እንዲህ አይነት ፈርታይል ግራውንድ ይፈልጋል የአብዮታዊ ዲሞክራሲ። ነገር ግን ይህንን አስተሳሰብ ፌዴራል ስርዓት ላይ አንጥተን ብንከልሰው
ሊሰራ አይችልም ማለት ነው። ስለዚህ ግጭት ይፈጠራል ማለት ነው። ሀገረ መንግስት አለመረጋጋት ውስጥ እንዲገባ ሊያደርግ ይችላል ማለት ነው። እና አሁን ለረጅም ጊዜ ተከትለ ነው የነበረው የአይዲዮሎጂ ከፌዴራል ስርዓት ትምህርት ጋራ በተለይ ሼርድ ሩል ኤንድ ሰልፍ ሩል ከሚለው ጋራ አይሄድም። የፌዴራል ስርዓት በተፈጥሮ ዘና ብሎ የተለያዩ ህጎችን ሁሉ ስቴቶች አውጥተው ዘና ብለው እንዲኖሩ የሚያደርግ ስርዓት ነው። ነገር ግን አብዮታዊ ዲሞክራሲ ደግሞ ከዚህ በጣም ሴንትራላይዝድ የሆነ እና የተማከለ ስለሆነ ይሄን የተማከለ አስተሳሰብ በፌዴራል ስርዓት ውስጥ ተግባራዊ ማድረግ አይቻልም። ስለዚህ የምንከተላቸው አይዲዮሎጂስ ከፌዴራል ስርዓትም ጋር የማይሄዱ ሆነው ስንጠላለፍ ሲጠልፈን ቆይቷል ማለት ነው። ሌላው ደግሞ አሁን የመጣው በተለይ ዶክተር አብይም የሚቀነቀነው እና ብልጽግናዎች የሚቀነቀኑት የመደመር የሚባለው ጽንሰ ሀሳብ ከፌዴራል ስርዓት መርሆች ጋር የሚሄድ አይደለም። የፌዴራል ስርዓት ኮኤግዚስተንስ ነው የሚያስፈልገው። ኮኤግዚስተንስ ተቻችሎ መኖር፣ በልዩነት ተቻችሎ መኖርን እንጂ መደመርን አይደለም። መደመር ብዙ ጊዜ ከጓደኞች ጋር እናወራለን እና መደመር ብዙ ጊዜ ኢጎው ነው ወይም ደግሞ የታችኛው የአእምሯችን ክፍል የሚፈልገው ፍላጎት ነው። ትልቁ በማህበራችን ውስጥ የምንፈልገው ሼሪንግ ነው፣ መካፈል ነው። መደመር ሳይሆን መደመር ቀላሉ ነገር ነው። ማንም ሰው መደመር ነው የሚፈልገው። ወልቃይትን ትግራይ መደመር ይፈልጋል፣ አማራ መደመር ይፈልጋል፣ ሁሉም መደመር ነው የሚፈልገው። አዲስ አበባን መደመር የሚፈልጉ ሰዎች አሉ። ሼሪንግ ወይም ተካፍሎ መኖርን ነው ለህብረተሰብ ማስተማር ያለ። ያ ነው በፌዴራል ስርዓት ውስጥ የፌዴራል ስርዓቱን ዘና ብሎ እንዲሄድ የሚያደርገው እንጂ መደመር እና ዝም ብሎ የተሰባሰበ አንድ አውራ ፓርቲ መፍጠር ቴንደንሲ ነው እንጂ ያለው ዘና ብሎ የፌዴራል ስርዓት ህልው እንዲኖረው በምህዋሩ ላይ እንዲዞር አያደርገውም። ስቴቶች ዘና ብለው እንዲሄዱ፣ ፌዴራል መንግስት ዘና ብሎ እንዲሄዱ አያደርግም። እና የምንከተላቸው ርዕዮቶች በሙሉ ለፌዴራል ስርዓት ሳንካ ሆነው ቆይተውም ይታያል። ቅድም ርዕዮት አንድ የምንመለከትበት አቅጣጫ ነው ብዬ ስላነሳሁት ነው ይህን የማነሳው። ሌላው በፌዴራል ስርዓት ጊዜ እንግዲህ ፌዴራል ስርዓት ባለፈው ጊዜ እንደተነጋገር ነው አብሮ ለመኖር ቤተር ቱጌዘር ብለው የተሰባሰቡበት ዩኒየን ነው እና ይህ በዚህ ዩኒየን ውስጥ እንግዲህ የጋራ ህልም አለ። ጋራ ህልም እንደ ኔሽን የጋራ ህልም አላቸው። ህብረታቸውን እያጠናከሩ የተሻለ ህይወት ለማየት፣ ልማት ለማምጣት፣ ዴሞክራሲን ኤንጆይ ለማድረግ በትውልዶች መካከል ቅርስ እየተቀባበሉ የሰብአዊ ልማትን ለማዳበር ህልም አላቸው ሀገራት። ነገር ግን በዚህ በእኛ የህገ መንግስታችን ቃል ኪዳን ሰነዳችን ውስጥ በጣም ትኩረት የሰጠ ነው የራስን እድል በራስ መወሰን። የራስ እድል በራስ የጋራ ህልም እንዳይኖረን ያደርጋል። ይሄና ይሄ አንዱ ከፌዴራል ስርዓት መርሆች አንጻርም የለንም። የጋራ ሼርድ የሆነ ቪዥን ያስፈልጋል። ሼርድ ቪዥን ያስፈልጋል። ለፌዴራል ስርዓት የጋራ ቪዥን ያስፈልገናል እንጂ የራስን እድል በራስ ተብሎ እንደገና ደግሞ የጠንካራ ዩኒየን መመስረት አይቻልም። ሌላው ጉዳይ ቋንቋ ጉዳይ ነው። እንግዲህ ስለ ሼርድ ሩል ስናስብ ወይም ደግሞ ስለ በጋራ መተዳደር ስናስብ አንዱ ቋንቋ ነው የሚነሳው። በኢትዮጵያ ውስጥ በህገ መንግስት ውስጥ በአንቀጽ 5 ንዑስ አንቀጽ 2 መሰረት የፌዴራል የስራ ቋንቋ አማርኛ ነው የሚለው። ነገር ግን እንደ ሀገር አንድ ብሔራዊ ቋንቋ ወይም የዩኒየን ቋንቋ ኢትዮጵያ የላትም። ይሄም አንዱ ከሌሎች የፌዴራል ስርዓት ሀገሮች ይለየናል። ለምሳሌ ያህል ህንድን ብታየው፣ አሁን ህንድ እንደውም ቋንቋው ራሱ የሚባለው የዩኒየን ቋንቋ ነው። ሂንዱ የዩኒየን ቋንቋ ነው የሚባለው እና የሂንዱ የዩኒየን ቋንቋ ነው። በየትኛውም ስቴቶች ውስጥ ይሄ የሂንዱ ቋንቋ ይሰራል ማለት ነው። የፌዴራል ቋንቋ ነው። ከዛ ደግሞ በየስቴቱም ደግሞ የዩኒየናቸው ቋንቋ ነው ማለት ነው። እንደ አሜሪካ ያሉ ሀገሮች ያው አንድ ቋንቋ ከመናገርም ጋር መነሻው ጋር ተያይዞ ሊሆን ይችላል። በህገ መንግስታቸው ይሄ ኦፊሻል ቋንቋችን ይሄ ነው እንደዚህ የሚል ነገር የለውም። ግን በአጠቃላይ ግን በተግባር ግን
እንግሊዘኛ የዚህ ሀገር የዩኒየኑ ቋንቋ በየትኛውም አቅጣጫ ሲሰራ ታያላችሁ። ነገር ግን አንዳንድ አካባቢዎች ፖፑሌሽን እየታየ ህዝቡ እየታየ እንደ ተጨማሪ የስራ ቋንቋ በየስቴቱ ይደረጋል። ለምሳሌ ያህል ዋሽንግተን ውስጥ እንደምታውቁት አማርኛ አሁን ዲሲ ዋሽንግተን ዲሲ የአማርኛ እንደ ስራ ቋንቋ ነው። ስለዚህ እዛ ያሉ ኢትዮጵያውያን ሄደው በአማርኛ አገልግሎት ማግኘት ይችላሉ ማለት ነው። እና በኢትዮጵያ ውስጥ እንግዲህ ይሄ ለጋራ የሚሆን ቋንቋም እንዳይኖረን ሆኗል ማለት ነው። ስዊዘርላንድን ለምሳሌ ብታዩ አርቲክል 4 ላይ 4 ቋንቋዎች አሉ። ጀርመንኛ፣ ፈረንሳይኛ፣ ጣሊያንኛ እና ሮማንኛ ቋንቋ አሉ። እነዚህ በሙሉ የናሽናል ቋንቋነት ታይትል አግኝተው ብሔራዊ ቋንቋ ናቸው። በአራቱም ቋንቋዎች አገልግሎት ትሰጣለች ስዊዘርላንድ ማለት ነው። ሌሎች ሀገሮችም እንደዚሁ የስራ ቋንቋ የኦፊሻል ቋንቋ እያሉ እየከፋፈሉ ነገር ግን አንድ የጋራ የሚያገናኛቸው ቋንቋ ይፈጥራሉ እና ኢትዮጵያ ይሄ የላትም። ስለዚህ የማይግባቡ ትውልዶችን ፈጥራለች ማለት ነው እና ይሄ ይለያታል። የተለየ ባህሪያት አለው የፌዴራል ስርዓት አንዱ ይሄ ነው፣ የኢትዮጵያ ፌዴራል ስርዓት። ሌላው አንዱ በጣም ደግሞ የሚለየው ነገር እንግዲህ ኢትዮጵያ ዋናውን ቤቴን ማለትም የፌዴሬሽን ምክር ቤት የሰራሁት በብሔሮች ተዋጽኦ ነው፣ አጠቃላይ የፖለቲካ ዩኒቲዎች በሙሉ በብሔር ላይ የተመሰረቱ ናቸው ብላ ብሔር ብሔረሰቦች ሀገር መስራች ናቸው ብላ ካለች በኋላ በጋራው ቤት ላይ አስፈጻሚውን ወይም ከፍተኛውን ኤግዜኪዩቲቭ ቦዲ ግን የምትመራበት ቀመር የላትም። ምን ማለት ነው? ለምሳሌ ቤልጅየምን ላንሳላችሁ የበለጠ ግልጽ እንዲሆን። ቤልጅየም ውስጥ 15 ሚኒስትሮች ናቸው የሚኖሩት። ከነዚህ ውስጥ እንዲህ ሁልጊዜም ይሄ ፎርሙላ ነው። ከፍሬንች ተናጋሪዎች 7፣ ከደች ተናጋሪዎች 7 እና ጠቅላይ ሚኒስትሩን ጨምሮ ጠቅላይ ሚኒስትሩ በፕሬዚደንቱ ይሾማሉ። ጠቅላይ ሚኒስትሩን ጨምሮ 15 ሚኒስትሮች ናቸው የሚኖሩት። እንግዲህ ካሉት ሁለቱ ኤትኒክ ግሩፕስ ትላልቆቹ ኤትኒክ ግሩፕስ እነሱ ናቸው። ሌላ አንድ ግሩፕ አለ። ያ ግሩፕ የሚገባውን ስልጣን ተሰጥቷል። ነገር ግን በሚኒስቴር ደረጃ ያሉት ሁለቱም ብሔሮች 7 እኩል ይካፈላሉ የሚል ግልጽ የሆነ ፎርሙላ አለ። አሁን ኢትዮጵያ ውስጥ ያለው ትልቁ ችግር ምንድን ነው? የብሔር ፖለቲካ ነው የምከተለው ያለች ሀገር፣ ወደ የስልጣን ምንጮች ብሔሮች ናቸው ያለች ሀገር ወደ ስራ አስፈጻሚው ወደ ሚኒስትሮች ምክር ቤት ስትመጣ ግን ደግሞ ግልጽ የሆነ ቀመር የላትም። ከኦሮሞ ይሄን ያህል፣ ከአማራ ይሄን ያህል፣ ከትግሬ ይሄን ያህል የሚል ቀመር የላትም። ስለዚህ ይሄ ሁልጊዜም ግጭት እንዳስነሳ ይኖራል ማለት ነው። አንድ ጊዜ በኦሮሞዎች ተሞላ ይባላል፣ አንድ ጊዜ በአማራዎች ተሞላ ይባላል፣ አንድ ጊዜ በትግሬዎች ተሞላ እየተባለ ሰው ሰስፒሺየስ ሆኖ ሁልጊዜም ቢሆን በዚህ በአስፈጻሚው አካል ላይ ጥርጣሬዎች እንዲኖሩት ያደርጋል ማለት ነው። መሆን ያለበት በአጠቃላይ ኢትዮጵያ ከዚህ የብሔር ውክልና መውጣት ነው። ነገር ግን በአንድ በኩል ደግሞ የብሔር ፖለቲካ አቀልቃኝ ነኝ ካለች በኋላ ግን ደግሞ ግልጽ የሆነ ቀመርም ስለሌላት በዛ ላይ ይሄ ትልቁ የአስፈጻሚ አካል ሁልጊዜም ቢሆን በጥያቄ ውስጥ እንዲቆይ አድርጎታል ማለት ነው። 9ኛው ቀሪ ስልጣን የሚባል አለ። በፌዴራል ስርዓት ጊዜ ለስቴቶች የሚሰጥ ስልጣን አለ በህገ መንግስት። እንደገና ደግሞ ፌዴራል መንግስት የሚወስደው አለ። በዚህ መሀል የሚቀሩ ሁሉ ነገር መቼም አይጻፍም በህገ መንግስትና በአንድ ጊዜ የሚቀሩትን አንዳንድ ሀገራት ለፌዴራል መንግስት ይሰጣሉ፣ አንዳንድ ሀገራት ደግሞ ለስቴት ይሰጣሉ። እና ለምሳሌ ካናዳ አሁን ቀሪ ስልጣን ለፌዴራል መንግስት ነው የሰጠችው። እዚህ አሜሪካን ሀገር ደግሞ ስቴቶች ነው የሰጠችው። ኢትዮጵያ ደግሞ እንደዚሁ ለክልሎች ሰጥታለች ነው የሚባለው። ይሄ በራሱ የፌዴራል ስርዓት ባህሪያት ነው። ትልቁ ችግር የኢትዮጵያ ችግር ከብሔር ጋር የተያዘ ከመሆኑ ባሻገር አሰራሩ የሌሎች የፌዴራል ስርዓትም የሚከተሉ ሀገሮች እንደዛ ነው። 10ኛው እና የመጨረሻው የበጀት ፌዴራሊዝም የምንለውን ስንመለከት ነው። እንግዲህ ትስስር ሲፈጠር የፌዴራል መንግስት ወይም የጋራ ቤትና ሰልፍ የሚባሉት ደግሞ በራስ የምንተዳደርባቸው መካከል በስቴትና በፌዴራል መንግስት መካከል የሚኖረው ትስስር አንዱ መገለጫ የኢኮኖሚ ትስስር።
እና የኢኮኖሚ ኢንትረስት ነው። እና እዚህ ሀገር ለምሳሌ አሜሪካ ውስጥ ስትመለከቱ ፌዴራል መንግስት ሁል ጊዜም ድጎማ የሚያደርገው ለስቴቶች ድጎማ የሚያደርገው ቀመር ፈጥሮ አይደለም። ለማሳቹሴትስ ይሄን ያህል፣ ለኒውዮርክ ይሄን ያህል፣ ለኮሎራዶ ይሄን ያህል ለምናምን የሚባል ነገር የለም። ፕሮጀክት ቤዝድ ነው። ወይም ደግሞ እያንዳንዱ ስቴት ሊሰራው ያሰበውን እቅድ አምጥቶ በእቅዱ መሰረት ነው የሚለቀቅለት ማለት ነው። ይህንን ልሰራ አስቤያለሁ፣ የተወሰነውን ፐርሰንት ራሱ መቻል አለበት ስቴቱ። እኔ ይህንን ያህል እሸፍናለሁኝ፣ ይህን የቀረውን ግን ፌዴራል መንግስት ይሸፍንልኝ፣ አቅም የለኝም፣ እቅዶቼ ይሄ ናቸው ይላል። የፌዴራል መንግስት ደግሞ ያንን እቅድ ያይና ባርጌን ያደርጋሉ። የለም አንተ ትንሽ ጨምር፣ አንተ ትቀንስ ብለው በኋላ ከተስማሙ በኋላ ፌዴራል መንግስት ያንን ገንዘብ ይሰጣል። ያንን ገንዘብ ከሰጠ በኋላ ስቴቱ ያንን ገንዘብ በተገቢው መንገድ ለታሰበለት ዓላማ ካላዋለ መልሶ ያንን ገንዘብ እንዲመልስ ይቀጣል ማለት ነው። ስለዚህ ጠበቅ ያለ የኢኮኖሚ ትስስር ግንኙነት ነው ያለው በፌዴራል መንግስትና በስቴቶች መካከል እና ፕሮጀክት ቤዝድ የሆነ ስራን ማዕከል ያደረገ ነው። ይሄ ለእድገት መፋጠን ከፍተኛ አስተዋጽኦ ይኖረዋል። ወደ ኢትዮጵያ ስንመጣ ግን ኢትዮጵያ ውስጥ ያለው የፌዴሬሽን ምክር ቤት ነው ይህንን ቀመር የሚሰራው እና ፎርሙላ አውጥቶ ነው የሚሰራው። በተለይ አንዱ ካሉት ቫሪያብልስ መካከል ካሉት የፎርሙላ እንትኖች ከቀመሮቹ አንዱ መስፈርት የህዝብ ብዛት ነው እና ሌሎችንም አካቶ ቀመር አውጥቶ በዛ ቀመር መሰረት ነው ድጎማ የሚበተነው ማለቴ ነው። እና ይሄ በራሱ መጥፎ ነው ማለቴ ሳይሆን፣ ነገር ግን የዚህ የፕሮጀክት ቤዝድ የሆነ አፕሮች ግን የበለጠ ጠቀሜታ እንዳለው አምናለሁኝ። ለልማት ለመሳለጥ እና ለኮምፒቲሽን ለበጎ ውድድር ይጠቅማል። ነገር ግን ዋናው ነገር ምንድን ነው? ኢትዮጵያን አሁን በኢኮኖሚ ጉዳይ ስንመለከት የተፈጥሮ ሀብት አዛዥነትን ለብሔር ነው የሰጣቸው። ብሔሮ እስከ መገንጠል ድረስ ከመሄዳቸውን ባሻገር በተፈጥሮ ጸጋዎቻቸው ላይ ብሔሮች የራሳቸው አዛዦች ናቸው ነው የሚለው እና የጋራ የሚሆን ነገር የላትም ማለት ነው ኢትዮጵያ። እንግዲህ ሁሉም የየራሱ ተቀራምቶ ከያዘ ይሄ በየአካባቢው ያለውን የኔ ነው ካለ የጋራ የምንለው ነገር የለንም ማለት ነው። እና አሁን ይህንን ኢትዮጵያ ከዚህ መውጣት ያስፈልጋታል። ያለንን የተፈጥሮ ጸጋ ለዜጎች ሁሉ እንዲሆን አድርጎ መስዋዕት የማድረግ ቃል ኪዳን ውስጥ ኢትዮጵያ መግባት ይኖርባታል። እና አንዱ የኢኮኖሚያችንን ትስስር በተመለከተ ትንሽ ለየት ያለም የሚመስለው ይሄ ነው። ሌላው እንግዲህ ወደ ማጠቃለያ እንምጣና አሁን ይሄ ሰልፍ ሮል ሼርድ ሮል የሚለውን እንግዲህ ጽንሰ ሀሳብ በተለይ ህገ መንግስቱ እንዴት እንደተረዳው ነው በተወሰነ ደረጃ ለማየት የሞከር ነው። እንግዲህ ህገ መንግስት ምንድን ነው? ህገ መንግስት ምንድን ነው ካልን ህገ መንግስት የህግ ባለሙያዎች ምን ይላሉ? ህሊና የህዝብ ህሊና ነው፣ የኔሽን ህሊና ነው ይባላል። እና የኢትዮጵያ ህሊና ማለት ነው የኢትዮጵያ ህገ መንግስት ማለት። አሁን ይሄንን ስናይ ይሄ ህገ መንግስት የኢትዮጵያውያን ህሊናችን ነው ወይ? አሁን ባህላችን፣ ሃይማኖታችን የፈጠረው ህሊና ይሄን ይጽፋሉ፣ እንዲህ አይነት ህገ መንግስት ይጽፋሉ የሚለውን ማሰብ ተገቢ ነው። ይሄ ፌዴራል ስርዓትን መርሆዎች መስበሩን ብቻም ሳይሆን በአጠቃላይ ራስን ማስተዳደር፣ በጋራ መተዳደር በሚለው ላይ ያለው ይሄ መርሆ የኢትዮጵያውያን ህሊና አይደለም። እንደ ህዝብ ይሄ አይመጥነውም ለኢትዮጵያ ህዝብ የሚል አስተሳሰብ አለኝ። ስለዚህ ህገ መንግስቱ እንደገና በተለይ ሰልፍ ሮል ሼርድ ሮል የሚለውን እንደገና መተሳሰሪያ መርሆዎቹን መርምሮ መስተካከል ይኖርበታል ማለት ነው። እና ኢትዮጵያ እንግዲህ ወደ ኮንፌዴሬሽን የመመለስ ፕሮባቢሊቲ የላትም፣ ዜሮ ነው። አሁን አንዳንድ ሰዎች ይሄ ፌዴራል ስርዓቱ ካልሆነ እስከ አሁንም ያለው ህገ መንግስቱ ወደ ኮንፌዴሬሽን ትንሽ አደላ ስለሚመስል ለምን በኮንፌዴሬሽን አንተዳደርም ሲሉ ሰማለሁ። ኮንፌዴሬሽን ማለት በመጀመሪያ ደረጃ በመንግስታት መካከል የሚደረግ
ያ አብሮ የመኖር ስምምነት ማለት ነው። በመንግስታት መካከል ራሳቸውን በቻሉ መንግስታት መካከል በኔሽንስ መካከል የሚደረግ አብሮ የመቆየት እንግዲህ ለተወሰነ ኢንተረስት በወታደራዊ ጉዳይ ሊሆን ይችላል፣ በኢኮኖሚ ጉዳይ ሊሆን ይችላል፣ በውጭ ጉዳይ ሊሆን ይችላል፣ አብረን እንቆይ የሚል አስተሳሰብ ነው ኮንፌዴሬሽን ማለት። ኮንፌዴሬሽን ማለት ዘላለማዊነት አይደለም። ሊፈርስ ይችላል። ለምሳሌ የአውሮፓ ዩኒየንን ብንመለከት የኮንፌዴሬሽን አስተሳሰብ ወይም የኮንፌዴሬሽን ባህሪያት ያሉት ነው። አሁን ኢትዮጵያ ወደ ኮንፌዴሬሽን ለመመለስ መጀመሪያ ምን መሆን አለባት? ሀገር መሆን ሀገሮች ብዙ ሀገሮች መመስረት መቻል አለባት ማለት ነው። እንግዲህ ይሄ ወደ ኮንፌዴሬሽን ኢትዮጵያ አይመልሳትም የምላችሁ አገሮች ለመፍጠር ስትነሳ አገር ስለሚጠፋ ነው። ሀገር ለመፍጠር የተለያዩ ሀገሮች ለመፍጠር ስንነሳ የተለያየ ሀገር በሰላማዊ መንገድ ፈጥረን ባንዲራ አቁመን ሁሉም ሀገር የራሱን ህገ መንግስት አቁሞ ሀገር ሆኖ ሲያበቃ እንደገና ደግሞ ለኮንፌዴሬሽን እንመለስ የሚለው አካሄዱ ራሱ ዚሮ ፕሮባቢሊቲ ነው ብላችሁ ኢትዮጵያ ወደ ኮንፌዴሬሽን መመለስ ቻንስ የለም፣ ወደዛ የለም። እሱ የበለጠ ያጠፋናል። ገና ወደ ሀገርነት መለወጥ ስንጀምር የተለያዩ ሀገሮችን እንኮልኩል ብለን ስንነሳ ነው ሀገር የምናጠፋው። ያን ጊዜ እርስ በርስ መተላለቅ ይመጣል። የኮንፌዴሬሽን ህልም አይኖርም ማለት ነው። ስለዚህ ያላት አማራጭ ሀገር የፌዴራል ስርዓቱን ማጠናከር ነው። ይህን የፌዴራል ስርዓቱን ለማጠናከር ደግሞ በተለይ ዋና ዋና መርሆች ባለፈው ያልኳቸው የቤተር ቱጌዘር የሚለውን መርህና ይሄ ደግሞ ዛሬ ያነሳነውን ሼርድ ሩል ኤንድ ሰልፍ ሩል የሚለውን ሀሳብ በተገቢው መንገድ በመረዳት ህገ መንግስቱን መንፈሱን በዛ መሰረት በመቅረጽ ሀገሪቱን ወደ የተረጋጋ ሀገረ መንግስት መመስረት ይጠበቅብናል። ዛሬ ስላዳመጣችሁኝ እንደገና በጣም አመሰግናለሁ። በሚቀጥለው ጊዜ የቀሩትን መርሆች አንስተን እንወያያለን። እግዚአብሔር ያክብርልኝ። መልካም ጊዜ